አቤት 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 ቅሌት አቤት ቅሌት ጋይስ እንግዲህ ሩታ መቼም አሁን ላይ በጣም እየተንጨረጨረች ነው። አብርሽም የሚያደርገው ነገር እንደ ልጅ አባት ሳይሆን በቃ ምን ልበላችሁ፣ ሄርሜላ ማይን አውጥታ አስገድዳ ልትደፍረው ምንም አልቀራትም። ለምን አንድያችሁን ካሜራ ላይ አታሳዩን? መጨረሻውን ስቴፕ ሁሉን ነገር ስታደርጉ ብታሳዩን በጣም ደስ ይለን ነበረ። ምክንያቱም እሱ ብቻ ነው የቀረን እንጂ ሁሉን ነገር እያየን ነው። እና ሩታ አሁን ላይ በቅናት እየተንጨረጨረች ይመስለኛል። እንግዲህ እና አብርሽ ያሉበት ቦታ የምትሄድ ይመስለኛል ከአባቱ ጋር ማለት ነው። ምክንያቱም የአብርሽ አባት ልጅን እየመከርኩ ነው መክራለሁ ምናምን እያለ ነው። ልጅቷን ስላላገኛት በስልክ ማግኘት አልቻለም፣ በሰው በኩልም ማግኘት አልቻለም። የአብርሽ አባት ማለት ሄርሚን ምንድነው ማድረግ ያለባቸው? እነሱ ካሉበት ቦታ መሄድ። ምክንያቱም አሁን አብርሽ እና ሄርሚ እየተዝናኑ ያሉት ያኔ ሩታና አብርሽ ሄለንና ማርክ ሄደው የተዝናኑበት ቦታ ነውና እንግዲህ እናጅሮች መቼም ቅሌታቸው ከካሜራ ፊት እንደዚህ ያሉ ካሜራ ጀርባ ምን እንደሚያደርጉ እግዚአብሔር ይወቀው ብቻ ማለት ነው። ሄርሜላና አብርሽ እና ልጅቱ ግን ምን አይነት ሴት ነሽ? ኧረ ጌታ ሆይ ኢየሱስ ክርስቶስ! ኧረ አብርሽ በጣም ይደብራል። አይነፋም። በጣም የሚያሳፍር ስራ ነው እየሰራችሁት ያላችሁት። በተለይ ሄርሜላ ክብርሽን ጥለሻል፣ በጣም ተዋርደሻል። ከሴት ተራ ሁሉ አትመደቢም አንቺ ማለት ነው። በቃ ይሄ የውጭ ዜጋ ነሽ። ሲጀመር አንቺ ኢትዮጵያዊ አይደለሽም፣ የሌላ ሀገር ዜጋ ነሽ። እዛው የእነሱን በዓል ምንድን ነው እንደዚህ አንቺ ምንድን ነው ወንድ የለም እንዴ በሀገሩ? ጌታ ሆይና ይሄ አብርሽ የያዘው ነገር ግን ምንድን ነው ጋይስ? ሴቶቹን በቃ የእሱ ነገር የሚጣፍጣቸው ነው ሴቶች እና ምን እንደያዘው አላቅም። እንዴት ናቸው የኔ ወዶች፣ የኔ ማሮች፣ የኔ ፍቅሮች? ደህና ናቸው አለው። እግዚአብሔር ይመስገን፣ ክብሩ ይስፋ። እንግዲህ ሩታና አብርሽ ከቀን ወደ ቀን ጸባቸው እየጨመረ እየባሰ ነው። አብርሽም ሩታን ትቶ ልጅ አስወልዶ ሌላ ሴት ጋር መጋጋጡን ከተያያዘው ብዙ ጊዜያትን እያሳለፈ ነው። በተለይ አሁን ላይ እያደረገ ያለው ነገር አንድ ከልጅ አባት የሚጠበቅ ሳይሆን በቃ በጣም የሚያሳፍር ስራ ነው የሚሰሩት። ሲቀጥል ሄርሜላ ራስሽ የምታደርጊው ነገር ከሴት ልጅ የማይጠበቅ በጣም የሚያስጠላ፣ ህጻናት ልጆች ቢያዩት ለነሱ መጥፎ ነገር አእምሯቸው ላይ የሚፈጠር ነገር ነው እየሰራችሁት ያላችሁት። እና አንዳንዴ የሆነ ነገር ገንዘብ ስላስገኘ ብቻ ክብራችሁን ጥላችሁ እናንተን የሚያዋርድ ከእናንተ ጋር የማይሄድ ክብራችሁን የሚነካ ነገር ባታደርጉ በጣም ጥሩ ነው። ሲቀጥል ሩታ አብርሽ በቃ ላይ ሆንሽ ለምን ትደክሚያለሽ? ወረቀት ይዘሽ አንዴ ፍችታ ያለሽ አንዴ እርቅታ ያለሽ ይህን ሰው በቃ ውልቅ አርገሽ መጣል ብቻ ነው። ምክንያቱም ከአንቺ መርጦ ሌላ ሰው ጋር ሄደዋል። አንቺ ልጅ ስትወልጅ አርግዘሽ አልተንከባከበሽም፣ ከጎንሽ አልነበረም። 9 ወር ሙሉ አርግዘሽ ስትወልጅ ብቻሽን ነሽ። እሱ ደግሞ ከሌላ ሴት ጋር እየተጋጋጠ ነበር። አንቺ እርጉዝ ሆነሽ ምንም ነገር አልደገፈሽም፣ አላገዘሽም። ስለዚህ ይሄ ሰው መቼ ነው ባል የሚሆንሽ? እንዴት ሆኖ ሊሆንሽ አይችልም። ስለዚህ ይህ ልጅ ውልቅ አርገሽ ጥለሽ ማለት ነው የራስሽን ህይወት እየኖርሽ ልጅሽን ማሳደግ በቃ። ከዛ ደግሞ አንቺም ሴት ነሽ፣ ብዙ ፈለጊያለሽ። እሱን መጀመሪያው ስህተትሽ ምንድን ነው? እሱን የፍቅር ጥያቄ ማጠየቅሽ፣ መለማመጥሽ፣ በጣም እንደምትወጁ ማሳየትሽ። ወንዶች አንዳንዴ እንደምትወዷቸው ካወቁ በጣም ጤባራም ናቸው፣ በጣም ጉረኛ ናቸው። የትም አትሄድም ብለው እላያችሁ ላይ ነው የሚፈነጩባችሁ። እና ብዙዎቻችሁ ደግሞ ሩታ እኮ አባረው ነው ከቤቷም። ብታባረረውስ? ብትመታውስ? እንዴ ልጅ ወልዳለታለች። ያጠፋው ጥፋት በጣም ብዙ ነው። ብታባረረው፣ ብትመታው፣ ብትሰድበው ራሱ ልጁን ትቶ መሄድ የለበትም ነበረ። ጭራሽ ከሌላ ሴት ጋር መሆኑ ደግሞ እየበለጠ በጣም የሚደብርና የሚያስጠላ ነገር ነው። እና እንግዲህ አሁን ላይ ዩቲዩብ ላይ እያስተላለፋችሁት ያለው መልእክት በጣም የሚያሳፍር የሚደብር። ሄርሜላማ በስማ ለምን ልብስሽን አውልቀሽ መለመላሽን ቆመሽ አታሳዩንም? ለምን ካሜራ ውስጥ አላስገባችሁትም? የመጨረሻውን ፓርት አብረኝ ካላደርክ እንቅልፍ አይወስደኝም። ኧረ እባክሽ የምርሽን ነው እንዴ? በስመ አብ ወልድ መንፈስ ቅዱስ። ቅሌት ቅሌት ቅሌት። ሴቱ ግን እንዴት አባቱ ነው እናንተ አይናውጣ የሆነው? እግዚአብሔር ሆይ አንተ ጠብቀኝ። ብቻ በጣም ነው የሚያስጠላው የሚደብረው። ዝሙት ነው አሁን ላይ እያስተማራችሁን ያላችሁት። ስለዚህ እኛ ከእናንተ ምንድን ነው መማር እንኳን አንማርም፣ አለማየት ደግሞ አንችልም።
ምክንያቱም በቃ ሰው ሀበሻ ሲባል መጥፎ ነገር ይወዳል። መጥፎ ነገር ጥሩ ነገር ከምናይ መጥፎ ነገር ብናይ ነው የሚቀለንና ኧረ ባካችሁ ለአእምሮአችን አስቡልን። እሷ ልጅ ወልዳ ያንተ ልጅ ተሸክማ አንተ ደግሞ በእሷ ላይ እንደዚህ መቃለድ። እኛ ሴቶች ራሱ ለወንዶች ያለን አመለካከት በዚህ ልጅ የተነሳ እየተቀየረ ነው። ሴቶቹም እንደዚህ አይን አውጣት ነው። እንዴት ነው የሰው ባል ቀምታችሁ እንደዚህም ቡርንቡር በስማአም። እና እንግዲህ ሩታ ከአብርሽ አባት ጋር በጣም ብዙ ጊዜ እየተገናኘች ነው። እንግዲህ ከሱ ጋር ብትገናኝም ከዚህ በኋላ ግን መቀጠል እንደማትፈልግ እየተናገረች ነው። ግን ልጅቷ በእርግጠኝነት አብርሽ ተመልሶ መጥቶ ይቅርታ ቢጠይቃ ምናምን አብራ መቀጠሉ አይቀርም። ያው ለልጇ በእርግጥ አባቱ ነው የሚያስፈልገው። ግን ይህ ሰው ነገም ከነገ ወዲያም ሌላ ሴት ጋር የሚሄድ ከሆነ የእሱ አባትነት ቢቀርበት ይሻላል። ራሷ ጥሩ አርጋ አእምሮውን አንጻ ቀርጻ ብታሳድገው የተሻለ ነው ብዬ ነው ማስበው። እንደዚህ ከሌላ ሴት ጋር እየተጋጋጠ ከዛ እየመጣ ቤት ውስጥ ልጅ ከሚል ማለት ነው፣ እሷንም ከሚያበሽቃት እንደዛ ነው። እንግዲህ እነሱ ቅሌታቸው ስለማያልቅ ምናልባት እዛው ሄደው ካላዋረዷቸው ምንም ደስ የሚል ነገር የሚሰሩ አይደሉም ልጆቹ። ነገ ዋናውን በካሜራ ይዘውልን መምጣታቸው አይቀርም።